ሰላም ጤና ይስጥልኝ የተከበራችሁ አባቶች እናቶች እህትና ወንድሞች በእያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሁንልን። የእማማ ዝናሽ የበጎ አድራጎት ድርጅት 3 ስራዎችን ይሰራል። አቅመ ደካሞች ምገባ ይመግባል፣ የአቅመ ደካሞችን ቤት ያድሳል፣ እንደዚሁም ደግሞ የአቅመ ደካሞችን ገላጥቦ እናንተ የሰጣችሁን ልብስ ይለብሳል። ስለዚህ በዚህ መሰረት እናንተ እንድታግዙን በያው በእግዚአብሔር ስም አደራችሁን እንላለን። በቀን ከ1000 በላይ ነዳያን ስለምንመገብም እናንተ ደግሞ በነፍስ ይማር መንፈሳዊ በዓላት ስታከብሩ እንደዚሁ ልደት ስታከብሩ ማንኛውም ዝግጅት ሲኖራችሁ ነዳያን በመመገብ ታደርጉልን ዘንድ በሕያው እግዚአብሔር ስም አደራ እንላለን። እዚህ ጋር በተጠቀሱ 3 ስልክ ቁጥሮች እየደወላችሁ ማዘዝ ትችላላችሁ። እየጠበባችሁ የሰፋችሁ ፋሽኑ አለፈበት የምትልብቱም አልባሳት ካለ በመለገስም እንድተባበሩን የአቅመ ደካሞች ቤት መስሪያ ማቴሪያሎችንም ታገዙን ዘንድ በሕያው እግዚአብሔር ስም አደራ እንላለን። ሰላማችሁ ይብዛል። እሺ ደህና ዋላችሁ? ሰላም ዋላችሁ? እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ያው ዛሬ ለስንተኛ ቀናችን ነው? 10ኛ ቀን የማፍጠር ስነ ስርዓት እንግዲህ ልናካሄድ እየጠበቅን ነው። እግዚአብሔር አፋቅሮን በእንደዚህ አይነት መልኩ እንግዲህ አገናኝቶናል። እንግዲህ ጾሙ ሲፈታ ቀን ቀን ትመጣላችሁ። እሺ ቀን ቀን ጾሙ ሲፈታ ማለት ነው። ለእናንተም እንደዚሁ እናዘጋጃለን። ለክርስቲያን ሲዘጋጅ የሙስሊምም ደግሞ ለብቻ ይዘጋጃል። አይነካካም፣ ምንም አይልም። አይዟችሁ ምንም እንዳታስቡ እሺ። ምክንያቱም እኛ ያው ያደግነው እንደዚህ ነው። በሕፃንነታችን ሙስሊም ሕፃናት ክርስቲያን ቤት አንድ ላይ እየሄድን ነው ያደግነው። እንደውም እንደዚህ የጾሙ ጊዜ ደግሞ ሕፃን እያለን ሙስሊም ወንድሞችና እህቶቻችን ቤት እየሄድን አብረናቸው ደስታ ተካፋይ ነው የሆነውና ኢትዮጵያውያን እንደዚህ ነው። ይሄ ነገር ነው አሁን ወደ ድርጅት ተቀይሮ አሁን እያያችሁት ያለው ማለት ነው። የግድ መመሪያና ሕግ ስለተሰጠን ሳይሆን የኢትዮጵያውያን አኗኗርም እንደዚህ ነው። አንዱ ለአንዱ ስጋት ሳይሆን አንዱ ለአንዱ ፍቅርና አክባሪ ነው። አይደለም እንዴ? እንደዛ አይደለ? አዎ። እና በዛ ምክንያት ነው ይሄም የተዘጋጀው። የጾሙ ጊዜ ብቻ እንዳይመስላችሁ ብዬ ነው። እሺ እየሰማችሁ ነው? ልክ ኢድ አልፈጥር በኋላ በበነገታው እዚህ ነው የምትመጡት። እሺ ይቀጥላል፣ ቀን ቀን ይቀጥላል ምግብ። ስለዚህ ያ ነው ዛሬ ለ10ኛ ቀን ተገናኝተናል። ስንት ቀን ይቀራችኋል? 20 ፈጣሪ ያገናኘን በሰላም። ዱዓ እያረጋችሁ ነው ለሀገራችን ለሰላም በደንብ። አዎ ሰላም ዋናው ሰላም ስለሆነ ከምንም በላይ ስለ ሰላም በደንብ ዱዓ ሊደረግ ይገባል። ክርስቲያኖችን በዚህ በቅዳሴ ዱዓ ጸሎት እያደረጉ ነው። እናንተም ደግሞ በዚህ በኩል ዱዓ ጥሩ ነው፣ ሰላሙን ያወርዳል። አሜን በሉ። አሜን። ከዛ በኋላ ደግሞ ትመርቃላችሁ። ማስፈጠር ትችላላችሁ። በየቀኑ እማማ ዝናሽ በጎ አድራጎት ድርጅት ከአዲሱ ሚካኤል ቤተክርስቲያን ፊት ለፊት ከገነት ህንጻ አጠገብ ነው እያስፈጠርን ያለ ነው። መታችሁ አስፈጥሩ። ሰላማችሁ ይብዛልን። መልካም የማፍጠር ሰዓት ይሁንላችሁ።